ባለፉት 5 ዓመታት ከሞላ ጎደል 5 ዓመታት የ85 ዓመቱን ስራችንን የሚተካከል የቴክኖሎጂ የሰው ኃይል አየር በምድር ብቻ ሳይሆን ከአየር ጥቃት ኢትዮጵያን ለመከላከል የሚያስችል በርከት ያሉ ቴክኖሎጂዎች ለመታጠቅና ብቃታችንን ከፍ ለማድረግ ሰርተናል። የምንፈልገውን ድል ለመጎናጸፍ እንዲያበቃን በሚቀጥሉት 5 ዓመታት ቢያንስ አሁን ያለው አቅማችን በእጥፍ የሚያድግ ይሆናል። የኢፌዴሪ አየር ኃይል 9ኛ ዓመት ክብረ በዓሉን ምክንያት በማድረግ በዛሬው ዕለት በተካሄደው የአየር ትርኢት ላይ ጠቅላይ ሚኒስትር አብይ አህመድ ያስተላለፉትን መልእክት ነበር። በመግቢያችን ላይ የተከታተላችሁት ተመልካቾቻችን ሰላም እንደምን አምሽታችኋል። የዛሬው የምሽት ዜናችን ትኩረትም ይኸው ጉዳይ ይሆናል። አብራችሁን ሆኑም። ከዜናው ጋር ማህሌት ታደለ ነኝ። በተጨማሪ ደግሞ ተመልካቾቻችን በቀጥታ መስመራችን ላይ ይህንኑ የአየር ላይ ትርኢት ስትከታተል የቆየችው ሪፖርተራችን ሮዛ መኮንን ለተጨማሪ መረጃ በኋላ ላይ የምናገኛት ባልደረባችን ናት። እንዲሁ ደግሞ የኢፌዴሪ አየር ኃይል ምክትል አዛዥ የሆኑት ብርጋዴር ጀነራል መሰረት ጌታቸውም ተጨማሪ ማብራሪያ እየሰጡን ከኛ ጋር ቆይታ ያደርጋሉ። ቆየት ብለን እንግዳችንንም ሮዛንም እናገኛቸዋለን። አብራችሁን ሆኑ። ወደ ቀዳሚው ዘገባችን ነው የምናልፈው። የኢፌዴሪ አየር ኃይል የኢትዮጵያን ብሔራዊ ጥቅም ማረጋገጥ አብይ ጉዳዩ መሆኑን በመገንዘብ ራሱን ለቀጣይ ተልዕኮ ማዘጋጀት አለበት ሲሉ የጦር ኃይሎች ጠቅላይ አዛዥና ጠቅላይ ሚኒስትር አብይ አህመድ አሳሰቡ። ባለፉት 100 ዓመታት ኢትዮጵያን ለማዳከም የቅርብና የሩቅ ጠላቶች ደክመዋል። አሁን ያ እንዳይደገም የኢትዮጵያን አንድነት ለማስጠበቅ ተኝተን የማናድር መሆኑንም ሊገነዘቡ ይገባል ጠላቶቻችን ብለዋል። የኢፌዴሪ አየር ኃይል 9ኛ ዓመት ክብረ በዓልን በማስመልከት ጠቅላይ ሚኒስትር አብይ አህመድ የአናብስቶቹ ሰማይ በሚል መሪ ሀሳብ በተካሄደ የጥቁር አንበሳ የአየር ላይ ትርኢት ላይ ንግግር አድርገዋል። ቶማስ ኃይሉ ያሰናደዋል። የኢፌዴሪ ጦር ኃይሎች ጠቅላይ አዛዥና ጠቅላይ ሚኒስትር አብይ አህመድ የአናብስቶቹ ሰማይ በሚል መሪ ቃል በተካሄደው የጥቁር አንበሳ የአየር ላይ ትርኢት መልእክታቸውን አስተላልፈዋል። በዚህም የኢፌዴሪ አየር ኃይል ባለፉት 9 10 ዓመታት በብዙ ከፍታና ዝቅታም የኢትዮጵያን ሉዓላዊነትና የግዛት አንድነት በማስጠበቅ የነጻነት ምልክት ሆኖ የዘለቀ ነው ሲሉ ገልጸውታል። በዚህም አየር ኃይሉ ኢትዮጵያን ለማጥቃት የመጡ ኃይሎችን ሁሉ በመመከት ረገድ ታላቅ ገድል የፈጸመ ነው ሲሉ ገልጸዋል። ለሀገር ኩራት፣ ለሀገር መከታ ኢትዮጵያን ለደፈሩ ሰዎች ሁነኛ መድኃኒት ሆኖ ከምስራቅ፣ ከሰሜን፣ ከደቡብ ኢትዮጵያን ለማጥቃት የሞከሩ ኃይላት ማሳፈር የቻለ ታላቅ ተቋም ነው። የኢትዮጵያ ልጆች መተኪያ የሌላት ሀገር መሆኗን ተገንዝበን በጋራ በመደመር እንደ ትናንትኖቹ ጀግኖች የኢትዮጵያን ጽናትና ልዕልና ማረጋገጥ ከሁላችን የሚጠበቅ ይሆናል። የኢፌዴሪ አየር ኃይል ዘመን የማይሽራቸው ጀግኖችን ያፈራም አንጋፋ ተቋም መሆኑን ጠቅላይ ሚኒስትሩ ገልጸዋል። የብቁ የሰው ኃይል ግንባታም ትኩረት ተሰጥቶት እየተሰራበት ነው ብለዋል። በሌላ በኩል ኢትዮጵያ የጀመረችው የእድገት ጉዞ እንዲሳካም አየር ኃይልን የመሰሉ ተቋማትን ማጠናከር ወሳኝ በመሆኑ ባለፉት 5 ዓመታት ውስጥ ተቋሙን የማጠናከር መጠነ ሰፊ ተግባራት ተከናውነዋል ሲሉ ተናግረዋል። ባለፉት 5 ዓመታት ከሞላ ጎደል 5 ዓመታት የ85 ዓመቱን ስራችንን የሚተካከል የቴክኖሎጂ የሰው ኃይል አየር በምድር ብቻ ሳይሆን ከአየር ጥቃት ኢትዮጵያን ለመከላከል የሚያስችል በርከት ያሉ ቴክኖሎጂዎች ለመታጠቅና ብቃታችንን ከፍ ለማድረግ ሰርተናል። በሚቀጥሉት 5 ዓመታት አሁን ያለንበትን የአየር ኃይል አቅም በእጥፍ ደረጃ ለማሳደግ የኢትዮጵያ መንግስት ግልጽ እቅድ፣ በጀት እና ምንጭ ለይቶ ከዋና ዋና አምራቾች ጋር በትብብር ስራ የጀመረ ሲሆን ዛሬ የአራተኛውን ትውልድ የመዋጋት ብቃት የገነባው አየር ኃይላችን በ2030 ወደ 5ኛው ትውልድ የሚሸጋገር የምናሳድግ ይሆናል።
አየር ኃይሉ አሁን ላይ የደረሰበትን የመፈጸም አቅም በቀጣይ 5 ዓመታት ውስጥ በእጥፍ ለማሳደግ ይሰራልም ብሏል። ባለፉት ረጅም ዓመታት ውስጥ ኢትዮጵያን ለማዳከም እየሰሩ ያሉ ኃይሎች አይሳካላቸውም፣ እኛ ግን የኢትዮጵያን አንድነት ለማስጠበቅ መስራታችንን እንቀጥላለን ሲሉም ጠቅላይ ሚኒስትር አብይ አህመድ መልእክታቸውን አስተላልፈዋል። ባለፉት 100 ዓመታት ጠላቶቻችን ከቅርብና ከሩቅ የኢትዮጵያን አጠቃላይ አቅም ለማዳከም ስትራቴጂ ጥቅሞቿን ለማደናቀፍና ጥቅሞቿን ለመጋራት በብዙ ደክመዋል፣ በብዙ ሰርተዋል። ያ እንዳይደገም ወዳጆቻችን በራችን ክፍት ነው። በትብብር አብረን ለመስራት አብረን ለማደግ ያለንን ቁርጠኝነት በድጋሚ እያረጋገጥኩ ጠላቶቻችንን በሚመለከት ግን የኢትዮጵያን ክብር፣ የኢትዮጵያን አንድነት፣ የኢትዮጵያን ብሔራዊ ጥቅም ለማስከበር ተኝተን የማናድር መሆኑን በድጋሚ ማረጋገጥ እወዳለሁ። ኢትዮጵያ የአፍሪካ የማደግ ምልክት የምትሆን ሀገር መሆኗን መገንዘብ ያስፈልጋል ያሉት ጠቅላይ ሚኒስትሩም ተስማምቶ ማደግ እንጂ ከዛ ውጭ ያለው መንገድ የጥፋት ነው ሲሉ ጠቅላይ ሚኒስትሩ አሳስበዋል። ተስማምቶ ተባብሮ አብሮ ማደግ ብቻ ነው የሚያዋጣው። ከዚያ ውጭ ያለው አማራጭ ጥፋት ስለሚያስከትል አንዳንዴ የምትስቱ ቆማችሁ የቀራችሁ ወደፊት መራመድ የምትቸገሩ ሱ30 JC10 ወይም ከዚያ ያለፉ ቴክኖሎጂዎች ሲጠሩ ይሄ ደግሞ ምንድነው ብላችሁ ግራ የሚገባችሁ አሁንም ሚግ21 ላይ ያላችሁ ሀገራት ደጋግማችሁ እንድታስቡ የሚያስፈልገው ኢትዮጵያ ትናንትና ላይ የቆመች ሀገር አይደለችም። ኢትዮጵያ ነገን ለመዋጀት አበክራ የምትሰራ ሀገር ናት። የማንንም አትፈልግም። የራሷን በየዋህነት በተላላ በአጭር ጊዜ ድል አሳልፋ አትሰጥም። የተሰጠ ካለም ማወራረዷን አትተውም። በአየር ኃይል የምትንቀሳቀሱ ጀግኖች በሙሉ በተሰማራችሁበት መስክ ካለ ማቋረጥ በመትጋት የኢትዮጵያን ስትራቴጂክ ፍላጎትና ብሔራዊ ጥቅም የማረጋገጥ ስራ ከፊታችን ያለ አብይ ተግባር መሆኑን ተገንዝባችሁ ቀን ከሌት ራሳችሁን እንድታዘጋጁ አደራ ልላችሁ ፈልጋለሁ። ኢትዮጵያ ብልጽግናዋን ከማረጋገጥ ማንም የሚያስቆማት የለም። ብሔራዊ ጥቅሞቿን በማስጠበቅ የሁሉም ዜጎች ኩራት የምትሆን ሀገር ትሆናለች ሲሉም ጠቅላይ ሚኒስትር አብይ አህመድ በመልእክታቸው ገልጸዋል። ከዚሁ ጋር በተገናኘ ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ላይ መልእክት አስተላልፈዋል። በመልእክታቸውም እናት በከፍታ እናት በዝቅታ በእናትነቷ ልጆቿን ስለማትተው የኢትዮጵያ ልጆች ሀገራችን መተኪያ የሌላት እናት መሆኗን ተገንዝበን በጋራ በመደመር እንደ ትናንትናዎቹ ጀግኖች የኢትዮጵያን ጽናትና ልዕልና ማረጋገጥ ከሁላችንም ይጠበቃል ብለዋል። የኢትዮጵያ አየር ኃይል ላለፉት 90 ዓመታት የኢትዮጵያ ሉዓላዊነት ሲያስጠብቅ የነበረ ተቋም ነው ሲሉ የኢትዮጵያ አየር ኃይል ዋና አዛዥ እና የአድዋ ሜዳይ ተሸላሚ ሌተናል ጀነራል ይልማ መርዳሳ ተናገሩ። የኢፌዴሪ አየር ኃይል የተመሰረተበትን 90ኛ ዓመት ክብረ በዓል ላይ ንግግርም አድርገዋል። አየር ኃይሉ ኢትዮጵያ በየጊዜው ለገጠሟት ፈተናዎች ምላሽ ከመስጠት ባሻገር በተለያዩ የሰላም ማስከበር ተልዕኮዎች ውጤታማ አፈጻጸም እንደነበረውም አንስተዋል። For 90 years, our Air Force has stood አየር ኃይላችን ላለፉት 90 ዓመታት የኢትዮጵያን ሉዓላዊነት ሲጠብቅ የሰላም ተልዕኳችንን ሲደግፍ ለነበሩ ብሔራዊ ተግዳሮቶች ምላሽ ሲሰጥና ኢትዮጵያ በአፍሪካ ቀጠና ካሉ ሀገራት ቀዳሚ ብቁ የአየር ኃይል እንዲኖራት ሲሰራ ቆይቷል። እዚህ የተገኛቸው የአቪዬሽንና የኤሮስፔስ ድርጅቶች ይህ ሁነት የታሪክ ምልክት ነው። በሰማይ ላይ ያየናቸው ኤርክራፍቶች ያየነው ብቃታቸውን ብቻ አይደለም፣ የሚወክሉትን ኢንዱስትሪ የደረሰበትን ሽግግር፣ የጋራ ስራ፣ ትብብር፣ እድገትንና መሰረተ ልማትን ነው።
የአየር ኃይሉን 90ኛ ዓመት ምክንያት በማድረግ የተከናወነው የአየር ላይ ትርኢትም የኢትዮጵያ የአየር ኃይል የደረሰበትን ቁመና የሚያሳይ እንዲሁም በዘርፉ የተሰማሩ ባለሙያዎችና ተማሪዎችን ለፈጠራ የሚያነሳሳ ነው ብለዋል። Air shows are not entertainment. የአየር ኃይል ትርኢት የሚደረገው ለመዝናናት አይደለም። የአየር ኃይል ትርኢት የሀገርን መልክ ወይንም ቁመናን የሚያሳይ ነው። ትርኢቱ በዘርፉ ያሉ ባለሙያዎችና ተመራማሪዎችን የሚያነቃቃ፣ ዜጎችን ደግሞ የሀገራችን የአየር ኃይል ዘርፍ የደረሰበትን ቴክኖሎጂ እንዲመለከቱ፣ ተማሪዎች ለፈጠራ እንዲነሳሱ ያደርጋል። ውድ ታዳሚያን፣ እኛ ያለፈውን እናከብራለን፣ ያለውን እንመራለን፣ የወደፊቱን አቅጣጫ ወይንም ቅርጽ እናስይዛለን። በመጨረሻም ለዚህ በዓል መሳካት ተሳትፎ የነበራችሁ ባለሙያዎች ሁሉ ያሳያችሁት ቁርጠኝነትና ጥረት ዓለም የኢትዮጵያ ልዕቀት አይቶ ምስክር እንዲሆን አስችላችኋል። በሰማይ ላይ ያየነው ትርኢት የእናንተ የሙያ ብቃትና የእንቅልፍ አልባ ሌሊቶች ውጤት በመሆኑ ምስጋና ይገባችኋል። The professionalism we will see in the sky today is built on your የጥቁር አንበሳ የአየር ላይ ትርኢት ኢትዮጵያ የአየር ክልሏንና ብሔራዊ ፕሮጀክቶቿን በብቃት መከላከል የሚያስችላትን አቅም መገንባቷን አመላካች ነው። የአየር ትርኢቱ የአቪዬሽኑ ዘርፍ የቴክኖሎጂና የሰው ሀብት ልማት የደረሱበትን አሁናዊ ሁኔታም በግልጽ ያሳየ ነው። ይህንኑ በተመለከተ ደግሞ ለተጨማሪ መረጃ ሪፖርተራችን ሮዛ መኮንን በቀጥታ መስመር ላይ ነው የምትገኘው። ሮዛ እንዴት ቆይተሻል? ዛሬ ትርኢቱን በቀጥታ እዚያው ሆነሽ ስትከታተይ ነበር የቆየሽውና የጥቁር አንበሳ የአየር ላይ ትርኢት ለኢትዮጵያና ለቀጠናው የሚኖረው ትርጉም ምንድን ነው የሚለውን ሀሳብ አንሽልን። አመሰግናለሁ ማህሌት። ቀደም ሲል እንዳልሽው እንግዲህ የጥቁር አንበሳ የአየር ትርኢት በኢትዮጵያ ላይ እጅግ ልብ በሚያሞቅ መልኩ ነው ዛሬ እንግዲህ የተከናወነው። ሰማዩ የኛ ነው የሚለው የእውነትም ሰማዩ የኢትዮጵያ የአየር ኃይል መሆኑን ላለፉት 90 ዓመታት የተገነቡ አቅሞችና ባለፉት የለውጥ ዓመታት የተሰሩ የሪፎርም ስራዎች ውጤት ያመጡ ስለመሆናቸው በተጨባጭ ያሳየ እጅግ ልብ የሚያሞቅ የአየር ላይ ትርኢት ነው የሰማዩ አንበሶች ያከናወኑት። በዛሬው ዕለት ድንቅ ትዕይንትም ያሳዩበት ነበረ። እንደሚታወቀው ባለፉት 90 ዓመታት የኢትዮጵያ አየር ኃይል በብዙ ጠውረዶች ውስጥ አልፏል። የባለፉት 5 እና 6 ዓመታት ደግሞ በታሪኩ ትልቅ ውጤት የመጡበት የሪፎርም ስራዎቹ በተሻለ የቴክኖሎጂ እንዲታጠቅ፣ በተሻለ የሰው ኃይል ላይ እንዲሰራ፣ የራሱን አቅም እንዲያጠናክር፣ የቀጠናው ላይ ያለውን ተሰሚነት፣ ተደማጭነት፣ የኃይል የበላይነት እንዲያረጋግጥ ያደረገው ነው። የዛሬው የጥቁር አንበሳ አየር ትርኢት በብዙ መልኩ ሊተነተን ሊነሳ የሚችል ጉዳይ ነው። ታወቀው ባለፉት 90 ዓመታት የሄደባቸው ርቀቶች እንዳሉ ሆነው የኃይል የበላይነቱን የሚያረጋግጡ ስራዎች ለመስራቱ እማኝነት የሆነ ነው። የምስራቅ አፍሪካ ላይ ቀጠናው ላይ ኢትዮጵያ የአየር ኃይሏን በብቃት እንደምትከላከል ያሳየችበት ያመላከተችበት፣ ከዛም ባለፈ ደግሞ ብሔራዊ ፕሮጀክቶቿን በብቃት መጠበቅ የሚችል አቅም መገንባቷ የተመላከተበት ነው። ይህ ለወዳጅ በጋራ እንሰራለን፣ ለአቪዬሽን ዘርፍ ነገን የተሻለ ለመዋጀት የሚያስችል እድል እንፈጥራለን የሚል መልእክት የሚያስተላልፍ ነው። ለጥላቶቿ በክፉ ለሚመለከቷት ደግሞ ምንም ቢመጣ መመከት የምትችል አየር ኃይሏን እና የአየር ክልሏን በብቃት መገደብ የምትችል ወይም ደግሞ መከላከል የምትችል ጦርነት ከመምጣቱ በፊት ማስቀረት የሚችል አቅም የገነባችበትን በትክክል የሚያሳይ ነው። የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ እንዳሉትም ለጠላት በር መዝጋትን ያየንበት፣ ለወዳጆቻችን በጋራ ከፍተን ደግሞ መስራት የምንችልበትን ያመላከትንበት እንዳሉት ሁሉ ይህ ትልቅ የሆነ መልእክት የሚያስተላልፍ ለወዳጅም ለጠላትም መልእክት የሚያስተላልፍ የአየር ላይ ትርኢት እንደነበረ ማንሳት ይቻላል። ከዛ ባለፈ የሰማይ ዲፕሎማሲ የኢትዮጵያ ስለመሆኑ ያመላከተበት ነው። ከምስራቁም ከምዕራቡም ጋር ብሔራዊ ጥቅሟን ለማስጠበቅ በጋራ የምትሰራ ሀገር መሆኗን በዚህ የአየር ኃይል የ90 ዓመታት ክብረ በዓል ሲከበርና የጥቁር አንበሳ የአየር ትርኢት አየር ላይ ሲውል ያንን ማመላከት የቻለበት ነው። በዚህ በኢትዮጵያ ከ38 በላይ የሚሆኑ በየደረጃው ያሉ የዓለም የጦር አመራሮች የተገኙበትና በተለያየ መልኩ የተሳተፉበት ነው፣ የጥቁር አንበሳ ትርኢትን ጨምሮ ማለት ነው። ይህ በሰማይ ዲፕሎማሲ ኢትዮጵያ እየሰራች ያለችውን ስራ በጉልህ የሚያመላክት ቀዳሚነቷንም የጨመረና ከዛ ጋር የተገናኙ ወደፊትም ቀጣይ የአቪዬሽን ዘርፍ ላይ ገና ሌላ 90 ዓመታትን በኩራት በትልቅነት ልታሳካ እንደምትችል የሚያሳይ ነው። ከዛ ባለፈ ሪፎርሙ ብለን ያነሳኑ ቀደም ሲልም እንደተባለው ባለፉት ዓመታት የተሰሩ ሪፎርሞች የሰው ኃይል ላይ ያንን የመሰለ የጥቁር አንበሳ ትርኢት ሲያሳዩ ምን ያህል ሰው ኃይል እንደገነባች የሚያሳዩ ነው። ከዛ ባሻገር ዘመናዊ የሆኑ ቴክኖሎጂዎች በመታጠቅ ረገድ የአራተኛው ትውልድ አንዳንዶቹ መሳሪያዎች እንዲሁም ወደ አምስተኛው ትውልድም ጭምር የተጠጉ መሆናቸው በቴክኖሎጂ አቅም በአየር ላይ ምን ያህል እንደደረሰች ኢትዮጵያ የሚያመላክት
የሚያመላክቱ ተደርገው የሚቆጠሩ ናቸው ማለት ነው። እነዚህ ቴክኖሎጂዎች ከጊዜው ጋር አብረው እየረቀቁ የመጡ የኢትዮጵያን የአየር ክልል በብቃት እየጠበቁና በዛው ጋር የተገናኙ ስራዎች የተሰሩላቸው መሆኑን የሚያመላክት በራስ ኃይል ደግሞ ነጻ በሆነ መልኩ ብሔራዊ ጥቅምን በሚያስጠብቅ መልኩ የመሳሪያ ነጻነት ወይም ደግሞ የአየር መከላከል ሊያስችሉ የሚችሉ ግብዓቶችን በነጻነት ኢትዮጵያ ራሷ በመጠገን በማዕከላቷ ጥገናዎችን በማከናወን በማስወጣት አዳዲስ ድሮኖችንም ወይም ደግሞ የሰው አልባ መሳሪያዎችን በመታጠቅ ጅምር የደረሰችበትን በጉልህ የሚያመላክት ስለመሆኑ የታየበት ነው። ከዛ ባሻገር ነገን የሚመለከቱ ነገን ኢትዮጵያን የሚያሻግሩ ትውልዶች ከዚህ የጥቁር አንበሳ የአየር ላይ ትርኢት የሚማሩበት ነገ አየርን መከላከል ምን ማለት እንደሆነ የሚረዱበትን እድል የሰጠ ነው። ስለዚህ ኢትዮጵያ በቀጠናው የኃይል የበላይነቷን የምስራቅ አፍሪካ እንደምንመለከተው እንግዲህ በተለያዩ ጊዜያቶች ተለዋዋጭ የሆኑ ሂደቶች አሉትና ይህንን ጂኦፖለቲካዊ የበላይነቷን አረጋግጣ ለ90 ዓመታት ከፍ ብላ የነበረበትን የአየር ኃይል አሁንም ለቀጣይ 90 ዓመታት ይህንን ቀጠና ይህንን ዓለምና ከዛም ተገናኝቶ ያሉ ጎረቤቶቿን ጭምር አየር ላይ መከላከል የሚያስችል አቅም የገነባችበትን ያመላከተችበት ተደርጎ ሊቆጠር የሚችል ነው የዛሬው የጥቁር አንበሳ የአየር ላይ ትርኢት ማለት ነው። ማህሌት እናመሰግናለን። ሮዛ ለመረጃው መልካም ምሽት። አየር ኃይላችን ምንም እንኳ 90 ዓመታት ያስቆጠረ ቢሆንም በእድሜው ልክ በቂ ተከታታይ ግንባታ እንዳልተደረገለት በውል ማየት ችለናል። ከዚህም የተነሳ ባለፉት 5 ዓመታት ከሞላ ጎደል 5 ዓመታት የ85 ዓመቱን ስራችንን የሚተካከል የቴክኖሎጂ የሰው ኃይል አየር በምድር ብቻ ሳይሆን ከአየር ጥቃት ኢትዮጵያን ለመከላከል የሚያስችል በርከት ያሉ ቴክኖሎጂዎች ለመታጠቅና ብቃታችንን ከፍ ለማድረግ ሰርተናል። በሚቀጥሉት 5 ዓመታት አሁን ያለንበትን የአየር ኃይል አቅም በእጥፍ ደረጃ ለማሳደግ የኢትዮጵያ መንግስት ግልጽ እቅድ፣ በጀት እና ምንጭ ለይቶ ከዋና ዋና አምራቾች ጋር በትብብር ስራ የጀመረ ሲሆን ዛሬ የአራተኛውን ትውልድ የመዋጋት ብቃት የገነባው አየር ኃይላችን በ2030 ወደ 5ኛው ትውልድ የሚሸጋገር በቁጥርም ከተዋጊ አንጻር አሁን ያለው በእጥፍ ቁጥር የምናሳድግ ይሆናል። ተመልካቾቻችን የኢፌዴሪ አየር ኃይል የ90ኛ ዓመቱን ክብረ በዓል የተመለከቱ ጉዳዮቻችን አሁንም ይቀጥላሉ። ለተጨማሪ ማብራሪያ ደግሞ በቀጥታ መስመራችን ላይ እንግዳ ጋብዘናል። የኢፌዴሪ አየር ኃይል ምክትል አዛዥ የሆኑት ብርጋዴር ጀነራል መሰረት ጌታቸው እንግዳችን ናቸው። ብርጋዴር ጀነራል በቀጥታ መስመር ስለተገኙልንና ለምናነሳቸው ጥያቄዎችን ማብራሪያ ስለሚሰጡን አስቀድሜ አመሰግናለሁ። ወደ ቀዳሚው ጥያቄ ልለፍ። የኢፌዴሪ አየር ኃይል 90ኛ ዓመቱን በማስመልከት ዛሬ እጅግ አስደናቂ የሆነ የአየር ላይ ትርኢት ነበር ያከናወነው። ይህም ደግሞ የአየር ኃይሉን ታሪክና ቁመናውን የሚመጥን እንደሆነ የታየበት ነው። እንደው እንድምታው ምንድን ነው የሚለውን ሀሳብ ከርሶ እንስማ። እንድምታው በመጀመሪያ ደረጃ ራሱ ዛሬ የነበረው የጥቁር አንበሳ የአየር ትርኢት እጅግ በጣም አስደማሚ ነው የነበረው። እጅግ በጣም ደህንነቱ የተጠበቀ ነው የነበረው። እጅግ በጣም የተቀናጀ ነው የነበረው። በጣም ኦርጋናይዝድ የሆነ የአየር ትርኢት ነው የነበረው። እንድምታው የመጀመሪያው በጣም ግልጽ የሆነ እንድምታ አለው። ለወገን የደረስንበት አቅም፣ የማድረግ አቅማችን፣ የትጥቅ አቅማችን፣ ትጥቁን የመጠቀም አቅማችን አጠቃላይ በደንብ ፍንትው ብሎ የወጣበት ከመናገር በላይ ከቃል ከሚነገር በላይ ከንድፈ ሀሳብ ባለፈ በተግባር የደረስንበት አቅም እጅግ በጣም አስደማሚ መሆኑ፣ ትልቅ አቅም መሆኑ የሚታይ መሆኑ፣ ለወገን ኩራት የሆነ አቅም መሆኑ በሚገባ የታየበት ነው። አንዱ እንድምታዬ ነው። ወገን መተማመን እንዲኖረው የሚያደርግ ነው። ሁለተኛው እንድምታው አሁንም ቢሆን የኢትዮጵያ አየር ኃይልን በልኩ ላልተገነዘቡ የኢትዮጵያ አየር ኃይል የደረሰበትን ደረጃ በልክ ላልተገነዘቡ በደንብ በግልጽ የሚያሳይ ነው። 2 3 4 በደንብ ደግሞ እንዲያስቡ የሚያደርግ የአየር ትርኢት ነው የነበረው። ትልቅ አቅም ነው የታየው። በተመሳሳይ ሰዓት አየር ላይ የነበሩ አውሮፕላኖች የነበራቸው አቅም አንዴ ብቻ አይደለም። አንድን የአየር ሾው በራሱ ማዘጋጀት ትልቅ ነው። ለሚቀጥሉት 4 ተከታታይ ቀናት የሚቆይ አየር ትርኢት ነው። ይህ ማለት አቅም ይጠይቃል ማለት ነው። ይህ ማለት የፓይለት አቅም ይጠይቃል። ይህ ማለት የኢኮኖሚ አቅም ይጠይቃል። ይህ ማለት የአውሮፕላኖችን አቅም ይጠይቃል ማለት ነው። ይህ ማለት አውሮፕላኖችን ለበረራ ለአየር ሾው የማዘጋጀት አቅም ይጠይቃል ማለት ነው። ጠቅላላ ሲደረግ ዛሬ የነበረው እጅግ በጣም አስደማሚ ደህንነቱ የተጠበቀ አየር ትርኢት ለወገን ኩራት የሆነ ወገን በደንብ እንዲተማመን
ብሔራዊ ጥቅሙን በሚገባ የሚጠብቅ አየር ኃይል እንዳለ በአግባቡ ጥንቅቅ አድርጎ እንዲገነዘብ የሚያደርግ ነው። ለጠላት መልእክቱ ግልጽና ግልጽ ነው። በሚገባ ጠላትን የሚያሸብር ጠላት ደግሞ እንዲያስብ የሚያደርግ እንደሚወራና እንደሚገነዘበው እንዳልሆነ በደንብ የሚያሳይ ነው። ስለዚህ አንድምታው ይሄ ነው ብሎ በደንብ መውሰድ ይቻላል። መልካም ነው። ምናልባት ደግሞ ባለፉት ዓመታትም በርካታ የሪፎርም ስራዎች እንደተሰሩ ይታወቃልና በኢፌዴሪ አየር ኃይል ውስጥ በብዙ እንደቀየሩትም ተቋሙን ይነሳል። በቀጣይ 5 ዓመታት ደግሞ ምንድነው የታሰበው እምርታዊ ለውጥ ለማምጣትስ የሚያግዙ ናቸው ወይ እነዚህ ሀሳቦች የሚለውንና ለዛ ምን አስቻይ ሁኔታ አለ አሁን ላይ የሚለውን እናንሳ። መልካም አስቻይ ሁኔታዎችም ሆነ እዚህ ላይ ለመድረሳችን ያሉ ነገሮች የሚነጣጠሉ አይደለም። ዛሬ ያሳየነው አቅም ለሚቀጥለው 5 ዓመታት ለምንደርስበት ጉዳይ ልናሳካ ለምናስበው ራዕይ መንደርደሪያ ነው። ስለዚህ ዛሬ የታየ አቅም ዛሬ የተፈጠረ አቅም ባለፉት 5-6 ዓመታት በጥንካሬ የተሰሩ በድካም የተሰሩ እጅግ ተጨንቆ በማሰብ የተሰሩ ያለንን ውስን አቅም አስተባብሮ በመስራት የተሰሩ የነዛ ሁሉ ውጤቶች ናቸው። ስለዚህ ምን አስቻይ ሁኔታ አለ ስንል አንዱ ትልቁ አስቻይ ሁኔታችን የመንግስት ፖሊሲ ነው። መንግስት ለዚህ ዘመን የሚመጥን አየር ኃይል ለመገንባት ያለው ጽኑ ፍላጎት መንግስት ለሚቀጥለው ጦርነት የሚያስፈልግን አየር ኃይል ከመገንባት ያለው ጽኑ መሻት አንዱ ትልቅ አስቻይ ሁኔታ ነው። ይህ አስቻይ ሁኔታ ከዚህ በፊት የነበረ አስቻይ ሁኔታ አይደለም። ሁለተኛው አስቻይ ሁኔታ አሁን የፈጠርነው አቅም ነው። ቀጣይ ለምንደርስበት ትልቅ መተማመን አለን። አሁን የተደረሰበትን አቅም የፈጠርነው እኛ ነን። አሁን የደረሰበትን አቅም የፈጠረው ይሄ አየር ኃይል ነው። አሁን የፈጠረውን የታየ አቅም እንደ መንደርደሪያ እንጠቀምበታለን። ስለዚህ ሁለተኛው አስቻይ ሁኔታ የሚሆነው አሁን ትልቅ መተማመን አለን። የመብረር መተማመን አለን፣ የመጠገን መተማመን አለን፣ መለዋወጫዎችን ደረጃ በደረጃ የማምረት መተማመን አለን። ሰው አልባ አውሮፕላኖችና ሌሎች ትጥቆችንም የማምረት ደረጃ በደረጃ የማምረት አቅም አለን። ይሄ ሁለተኛ አስቻይ ሁኔታ ነው። የገነባነው አቅም ባለፈው 5-6 ዓመት የገነባነው አቅም አስቻይ ሁኔታ ነው። ሌላው አስቻይ ሁኔታ አሁን ተቋሙ የፈጠረው ፕሮፌሽናል የሰው ኃይል ዛሬ በተጨባጭ አየር ላይ የታየ አቅም ዛሬ መሬት ላይ በተጨባጭ የታየ አቅም ያ ትልቅ አስቻይ ሁኔታ ነው። ቀጣይ እንደርስበታለን ብለን ለምናስበው ጉዳይ በጣም ትልቅ አስቻይ ሁኔታ ነው። ሁለተኛውን ተቋሙንም እየተቀላቀሉ ያሉ ወጣቶች ይዘው የመጡት እውቀት፣ ይዘው የመጡት መነሳሳት፣ ይዘው የመጡት አዲስ ኢነርጂ ቀጣይ ለምንደርስበት ሁኔታ ሌላ አስቻይ ሁኔታ አድርጎ መውሰድ ይቻላል። ሌላ አራተኛ አስቻይ ሁኔታ አድርጎ ወይም ደግሞ የመጨረሻ አስቻይ ሁኔታ አድርጎ መውሰድ በፊት ትጥቅ እንኳን ለመግዛት እንቸገር ነበር። ትጥቅ ከውጭ ሀገር ለመግዛት ሎጂስቲክስ እንቸገር ነበር። በጀት ኖሮን ሳንክሽን፣ ኢምባርጎ እንደዚህ የሚባሉ ጉዳዮችን በሙሉ እንቸገር ነበር። አሁን ያ ችግር አልፈን ያንን መሰናክል አልፈን አሁን ያለንበት ሁኔታ ከኛ ጋር የመስራት ፍላጎት እያደገ መጥቷል። እንደ ድሮ መጥቶ እንሽጥላችሁ ሳይሆን አሁን በጋራ እናምርት፣ አሁን በጋራ እንስራ፣ አሁን በጋራ ሪሶርስን ሊብሬጅ እናድርግ፣ አሁን በጋራ አዲስ ቴክኖሎጂ እንፍጠር የሚሉ ፓርትነሮች መጥተው አይደለም በተጨባጭ ከኛ ጋር ስራ የጀመሩበት ሁኔታ ውጤቱም የታየበት ሁኔታ ስላለ ይህ በጋራ የመስራት አቅም ይህ ከኛ ጋር ለመስራት ያለ መነሳሳት እና በቀጠና ያለው የኛ የማድረግ ፍላጎት ራሱ አንድ ትልቅ አስቻይ ሁኔታ ነው። ሰብሰብ ሲደረግ በጣም በእርግጠኝነት የምንፈልገው ነገር ላይ እንደምንደርስ አሁን የመጣንበት ሁኔታ ትልቅ መንደርደሪያ ነው። ትልቅ አስቻይ ሁኔታ ነው። ራሱ የመንግስት ስትራቴጂና የመንግስት ፖሊሲ አየር ኃይል ለመገንባት አየር ኃይል ለማሳደግ ያለው ትልቅ ቁርጠኝነት ሌላ ትልቅ አስቻይ ሁኔታ ነው። ሶስተኛውና በደንብ እኛ የምንተማመንበት አሁን ሰርተን ያረጋገጥ ነው። አሁን ተቋም ውስጥ ያለው መነሳሳት እነዚህ አስቻይ ሁኔታዎች በጣም እርግጠኛ ሆነን በጣም በኩራት በጣም በእርግጠኝነት የሚቀጥለው 5 ዓመት ቀን እንደተገለጸው አሁን ካለው ሌላ አቅም እንደምናደርስ ትልልቅ አስቻይ ሁኔታዎች ናቸው ብሎ መውሰድ ይቻላል። መልካም፣ እጅግ በጣም እናመሰግናለን። የኢፌዴሪ አየር ኃይል ምክትል አዛዥ ብርጋዴር ጀነራል መሰረት ጌታቸው በቀጥታ መስመር ስለተገኙ ስለሰጡን ማብራሪያ መልካም ምሽት ይሁንልዎ። እጅግ በጣም አመሰግናለሁ። ወዳጅም ጠላትም አንድ እንዲገነዘብ የምፈልገው ነገር ኢትዮጵያን በቅጡ ኢትዮጵያን በበቂ አናቃትም። ኢትዮጵያ ከምታውቋት ያለፈች ሀገር ናት። በሀብቷም በታሪኳም በብቃቷም። ከዚያ ባሻገር ኢትዮጵያ እያደገች ያለች ሀገር ናት። የአፍሪካ ትንሣኤ የአፍሪካ ተመልሶ የማደግ ምልክት የምትሆን ሀገር ናት። ከእንደዚህ ያለው ሀገር ጋር ተስማምቶ ተባብሮ አብሮ ማደግ ብቻ ነው የሚያዋጣው። ከዚያ ውጭ ያለው አማራጭ ጥፋት ስለሚያስከትል አንዳንዴ የምትስቱ ቆማችሁ የቀራችሁ ወደፊት መራመድ የምትቸገሩ ሱ30 JC10 ወይም ከዚያ ያለፉ ቴክኖሎጂዎች ሲጠሩ ይሄ ደግሞ ምንድነው ብላችሁ ግራ የሚገባችሁ አሁንም ሚግ 21 ላይ ያላችሁ ሀገራት ደጋግማችሁ እንድታስቡ የሚያስፈልገው ኢትዮጵያ
ትናንትና ላይ የቆመች ሀገር አይደለችም። ኢትዮጵያ ነገን ለመዋጀት አበክራ የምትሰራ ሀገር ናት። የማንንም አትፈልግም። የራሷን በየዋህነት በተላላ በአጭር ጊዜ ድል አሳልፋ አትሰጥም። የተሰጠ ካለም ማወራረዷን አትተውም። ዜናችን ቀጥሏል። ተመልካቾቻችን የፌዴሪ አየር ኃይል 9ኛ ዓመትን የተመለከቱ ጉዳዮቻችንንም እያነሳን እንቀጥላለን። የኢፌዴሪ አየር ኃይል 9ኛ ዓመት ክብረ በዓልን ምክንያት በማድረግ ዛሬ የተካሄደው የአየር ትርኢት ደግሞ ምን ይመስል ነበር የሚለውን በተከታዩ ተንቀሳቃሽ ምስል በተወሰነ አይተን እንመለስ። የኢትዮጵያ አየር ኃይል ለሀገር ሉዓላዊነትና ለብሔራዊ ደህንነት መጠበቅ በየትውልዱ ትልቅ ጀብድ ፈጽሟል። የኢትዮጵያን አየር ክልል ሳያስደፍር የዘለቀው አየር ኃይሉ እነሆ 90 ዓመታትን ደፍኗል። አየር ኃይሉ አሁን ላይ ያለው አቅምና ዝግጁነትስ እስከምን ድረስ ነው? ተከታዩ የሮዛ መኮንን ዘገባ ምላሽ አለው። ከሰገሌ ጦርነት ጀምሮ ለኢትዮጵያ ነጻነት ተዋድቋል። በኢትዮጵያ ሶማሊያ ጦርነት ለካራማራ ድል ያበቃ አኩሪ ጀብድ ፈጽሟል። በኢትዮ ኤርትራ ጦርነት በመስዋዕትነት የደመቀ ድል አበርክቷል። በተባበሩት መንግስታት የሰላም ማስከበር ተልእኮች ግዳጁን በብቃት ተወጥቷል። ዜጎችን ከአጋችና ታጣቂዎች አድኗል። በሰሜን እዝ ላይ የተፈጸመውን ጥቃት ተከትሎ መስዋዕት ሆኖ ኢትዮጵያን ታድጓል። የሽብር ቡድኖችን አከርካሪም ሰብሯል። በብዙ ፈተናዎችና ድሎች ታጅቦ እዚህ የደረሰው የኢትዮጵያ አየር ኃይል 90 ዓመት ሞልቷል። ሰማዩ የኛ ነው የሚል መሪ ቃልንም አንግቧል። ዛሬስ በኢትዮጵያ ሰማይ ላይ ደማቅ ታሪክ ለመጻፍ አቅምና ዝግጁነቱ ምን ድረስ ይሆን? ቆይታችን ይህን ይመልሰዋል። አፄ ኃይለ ሥላሴ በውጭ ሀገራት ጉብኝታቸው የአየር ትርኢት ተመልክተው ተደነቁ። ኢትዮጵያም አውሮፕላን እንዲኖራት ሁኔታዎችን አመቻቹ። በዚህም በ1913 ለኢትዮጵያ የመጀመሪያ የነበሩትን 2 አውሮፕላኖች በሳጥን ታሽገውና በባቡር ተጭነው ወደ ኢትዮጵያ ገቡ። በወቅቱ ታዲያ በሰማይ መብረር በፈጣሪ ላይ ማመጽና የሰይጣን ስራ አድርገው ያስቡ ከነበሩ ዜጎችና ባለስልጣናት ጠንካራ ተቃውሞ ገጠመው። አውሮፕላኖቹም ከታሸጉበት ሳጥን ሳይወጡ
ወደ መጡበት እንዲመለሱ ተደረገ። ህዝቡን የማሳመን ስራ ሲሰራም ቆይቶ ከ8 ዓመታት በኋላ በ1921 የፈረንሳይ ስሪት የሆነ ፓቴዝ 25A2 አውሮፕላን ወደ ኢትዮጵያ ገባ። አውሮፕላኑ ንስረ ተፈሪ የሚል ስያሜ ተሰጠው። በዚያው የኢትዮጵያ የአቪዬሽን ልደትም ተበሰረ። ተጨማሪ አውሮፕላኖችም በተከታታይ እንዲገቡ ተደረገ። ቀዳማዊ ኃይለ ሥላሴ የኢትዮጵያ አየር ኃይል ተቋምን ለማቋቋም በማሰብ በ1928 ሻለቃ ሚሽካ ባቢቼቭ የተባሉ ኢትዮጵያን የአየር ኃይል አዛዥ አድርገውም ሾሙ። የኢትዮጵያ የአየር ኃይል የተቋቋመበት ተብሎም የሚወሰደው ይሄው ዓመት ነው። ክፉ አጋጣሚ ሆኖ በዚያው ዓመት ጣሊያን ኢትዮጵያን ወረረች። በዚያን ዘመን አየር ኃይል የጣሊያንንም ጦር ለሚዋጋው የኢትዮጵያ ሰራዊት የስንቅና የሕክምና ቁሳቁስ ያቀርብ፣ የትራንስፖርት አገልግሎትም ይሰጥ ነበር። የኢትዮጵያ አውሮፕላኖች በቂ የጦር መሳሪያ ባለመታጠቃቸውና ፋሺስት ደግሞ በርካታ አውሮፕላኖችን አሰልፋ በማጥቃቷ በቁጥር 16 ደርሰው የነበሩት የኢትዮጵያ አውሮፕላኖች መሬት ላይ እንዳሉ ወደቁ። የዛን ዘመን አርበኞችም በምስራቅ ቢመጣ ማን ያስገባው ነበር፣ በሰሜን ቢመጣ ማን ያስገባው ነበር፣ በደቡብ ቢመጣስ ማን ያስገባው ነበር፣ በሰማይ መጣ እንጂ በማናቀው ሀገር ሲሉ እንዳንጎራጎሩ ታሪክ ይነግረናል። ከ5 ዓመቱ የጣሊያን ወረራ በኋላ አየር ኃይሉን መልሶ የመገንባት ስራ ተጀመረ። የስልጠናና የጥገና ማዕከላትም ተከፈቱ። ተዋጊ ቦምብ ጣይና የጭነቶችን ጨምሮ አዳዲስ አውሮፕላኖችም ተገዝተው ገቡ። ከ1953 ጀምሮ አየር ኃይል የጀት ቴክኖሎጂንም ታጠቀ። ከራሱ አልፎ ለሌሎች ሀገራትም የአየር ኃይል አባላትን በማሰልጠን የአፍሪካ ምርጡ ተቋም ሆነ። በ1954 በተባበሩት መንግስታት ድርጅት የሰላም ማስከበር ስምሪቶች ላይ በመሳተፍ ተልእኮውን በብቃት ተወጣ። የንጉሱ ስርዓት ተወግዶ ወታደራዊ መንግስት ስልጣኑን ያዘ። በዛ ለውጥም ሰሞን ሶማሊያ ኢትዮጵያን ወረረች። ተዋጊ ጀቶችና ሄሊኮፕተሮች ከሩሲያ ያስገባው ደርግ ወረራውን ለመቀልበስ የምድር ጦሩንና የአየር ኃይሉን አንቀሳቀሰ። ታሪክ የማይዘነጋቸው የአየር ኃይል አብራሪዎች ሰማዩን እየቀዘፉ ደመናውን እየሰነጠቁ ከ25 በላይ የሶማሊያ ጦር ጀቶችን በማውደብ ለኢትዮጵያውያን የካራማራ ድል አሰቡ። ደርግ ወድቆ ኢህአዴግ ተተካ። ዘመነ ኢህአዴግ አየር ኃይል አያስፈልግም የሚል አቋም ተይዞ ግማሽ ክፍለ ዘመን ያለፈውን ተቋሙን ትኩረት ነፍጎ አዳከመው። በእንቅርት ላይ እንዲሉ አየር ኃይል በተዳከመበት በዛ ዘመን በ1990 ኤርትራ በኢትዮጵያ ወረራ ካሄደች። ይህ ምክንያት ሆነና አየር ኃይሉ አዳዲስ ትጥቆችን ታጥቆ ሀገራዊ ግዳጁን በብቃት ተወጣ። ጦርነቱ ካበቃ በኋላም ግን ትኩረቱ መነፈጉን የቀጠለው ያሉት ሀብቶችም በብልሽትና በመለዋወጫ እጥረት ምክንያት ተዝረክርከው ወደሙ። ግዙፍ ተቋም በሰማይ ላይ መብረር የሚችል አንድ ሄሊኮፕተር ብቻ ቀረው። አየር ኃይል የቁልቁለት ጉዞ ላይ ሳለ በ2010 ሀገራዊ ለውጥ መጣ። የለውጡ መንግስትም በኢትዮጵያ ልክ የሆነ ተልእኮ የመፈጸም ብቃቱን ያሳደገ ዘመኑን የሚመልስ ቴክኖሎጂና አደረጃጀት እንዲኖረው የሚልም አቅጣጫ አስቀመጠለት። ለታላቅ ሀገር ታላቅ አየር ኃይል በሚል መሪ ቃል ከ2011 ጀምሮ የሪፎርም ስራ ተጧጧፈ። የሰው ኃይል ግንባታ፣ ትጥቆች የማዘመንና ተጨማሪ መታጠቅ፣ የውጊያ መሰረተ ልማቶች ግንባታና ምቹ የስራ አካባቢ መፍጠርም ቅድሚያ ተሰጥቶ ተሰራባቸው። በአየር ኃይል አካዳሚ ተዘግተው ዓመታት ያለፋቸው የስልጠና ዲፓርትመንቶች ተከፍተው በርካታ ባለሙያዎችን አፈሩ። አናሎግ የነበሩ የውጊያ ትጥቆች ወደ ዲጂታል ቴክኖሎጂ ተቀየሩ። ኔቶ ስታንዳርድ ዘመናዊ ማሰልጠኛ አውሮፕላኖች ጥቅም ላይ መዋል ጀመሩ። የአውሮፕላንና የድሮን አንጋሮች ተገነቡ። ዛሬ አየር ኃይል በአፍሪካ ቀንድና በሰፊው ቀጠና የሚታዩ ስጋቶችን በተሻለ ሁኔታ ለመከታተልና ምላሽ ለመስጠት የሚያስችሉ ቴክኖሎጂዎችን ታጥቋል። በቅኝት በደህንነት መረጃ አሰባሰብና በታለመለት የጥቃት አቅሞች ጎልብቷል። ድሮኖችን ለመቆጣጠር የሽምቅ ውጊያዎችና እንቅስቃሴዎችን ለመለየትና በኢትዮጵያ አጎራባች አካባቢዎች ከሚገኙ የጠላት ቡድኖች መረጃ ለመሰብሰብ ለቅኝትም ሆነ ለኢላማ መለያ የሚያገለግሉ የሰው አልባ አውሮፕላኖችን ታጥቋል። ዛሬ በሰማይ በስፔስ በባህር የሚመጣን የሀገርን አንድነት ነፃነት የሚቀናቀን ጠላት ለመመከት ኢትዮጵያ በሁሉም መስክ ዝግጁ ትሆን ስንል ዘመን የሚዋጀው ስራ ካልሰራን በስተቀረ እንደ አርቲፊሻል ኢንተለጀንስ ያሉ የነገን የውጊያ ስርዓት የሚወስኑ በአየር ኃይላችን እጅግ አስደማሚ የሰው ልጆች የማድረግ አቅም የታየበት ብቃት እና ሌሎችም ቴክኖሎጂዎች ዛሬ መገንባት የሚያስፈልገው ነገን መዋጀት፣ ኢትዮጵያን ማጽናት፣ ኢትዮጵያን ማስቀጠል፣ ኢትዮጵያን ለቀጣዩ ትውልድ ማሸጋገር የኛ ታሪካዊ ኃላፊነትና አደራ ስለሆነ ነው።
በ2017 የተከበረች ሀገር የማይደፈር አየር ኃይል በሚሉ መሪ ቃሎች ቀኑ ተከብሯል። ዘንድሮ ደግሞ የኢትዮጵያ አየር ኃይል አንድነትና ነጻነት ምልክት በሚል መሪ ቃል በተለያዩ ዝግጅቶች እየተከበረ ነው። የዛሬ 2 ዓመት የኢትዮጵያ አየር ኃይል 88ኛ ዓመት የምስረታ በዓሉን ሲያከብር ከተባበሩት አረብ ኤምሬቶች አየር ኃይል ጋር በመቀናጀት ስኬታማ የጥቁር አንበሳ የአየር ትርኢት አሳይቶ እንደነበር ይታወሳል። ዘንድሮ ደግሞ የኢትዮጵያ አየር ኃይል የሀገራቱን ቁጥር በመጨመር ከሩሲያ፣ ከዩናይትድ አረብ ኤምሬትስ፣ ከሞሮኮና ከቼክ ሪፐብሊክ የአየር ኃይሎች ጋር በመቀናጀት በአይነቱ ለየት ያለ የጥቁር አንበሳ የአየር ላይ ትርኢቶች አንበሶቹ ሰማዩን አስጊጠውታል። የተከበረችው ኢትዮጵያ የማይደፈር አየር ኃይል በስከዛሬ ጉዞው ሀገራችንን ሰላሟን፣ አንድነቷን እንዲጠበቅ ተዋድቋል። ሉዓላዊነቷን ለማስከበር ታሪክ የማይዘነጋቸው ጀብዶዎችን ፈጽሟል። ለዓለም ሰላም መከበር የበኩሉን ተወጥቷል። ዛሬ በ90 ዓመቱ ደግሞ በ2022 ከአፍሪካ አየር ኃይሎች ከቀዳሚዎቹ ተርታ ለመሰለፍ የያዘው ራዕይ የሚያጠግብ ውጤት ታይቶበታል። በኢትዮጵያ ልክ የሆነው ታላቁ አየር ኃይል የአንድነትና የነጻነት ምልክት ሆኗል። ሰማዩ የኛ ነው የሚል መሪ ቃል አንግቦ ዓለም የደረሰበትን ቴክኖሎጂ ታጥቆ አየሩን እየሰነጠቀ በኢትዮጵያ ሰማይ ላይ ደማቅ ታሪክ እየጻፈ ከአንድ ሺህ ብር በላይ ከሆነ ምን የሚከፍለው? ሽልማት አለው እኮ አስበሽዋል? ግን ሽልማቱ ቢደርስ ካርዶ ያሸልሞታል። ከ1000 ብር ጀምሮ በኢትዮጵያ ንግድ ባንክ የፖስ ማሽኖች ክፍያ ሲፈጽሙ የ10 ሺህ ብር ሽልማት እንደሚያገኙ ያውቃሉ? እያንዳንዱ ግብይት ወደ ሽልማት ያደርሱታል። ከታህሳስ 22 እስከ የካቲት 21 2018 ዓ.ም በኢትዮጵያ ንግድ ባንክ የፖስ ማሽኖች ግብይት ለሚፈጽሙ 300 ዕድለኞች ለእያንዳንዳቸው የ10 ሺህ ብር ሽልማት አዘጋጅተን እየጠበቅኑት ነው። በባንካችን ካርዶች ይገበያዩ፣ ይሸለሙ። ደንብና ግዴታዎች ተፈጻሚነት አላቸው። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የቅዳሜ ምሽት ዜናችንን እየተከታተላችሁ ነው ተመልካቾች። ወደ ሌሎች ዜናዎቻችን እናልፋለን። ተደራሽና ቅቡልነት ያለው ፍትህን ለማስፈን መደበኛና ባህላዊ የፍትህ ስርዓቶች ተናበው የሚጓዙበትን አውድ መፍጠር እንደሚገባ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ምክትል ጠቅላይ ሚኒስትሩ በአማራ ክልል ጠቅላይ ፍርድ ቤትና በባህር ዳር ዩኒቨርሲቲ የጋራ ትብብር የተዘጋጀውን የህግ የበላይነትና አማራጭ የክርክር መፍቻ ዘዴዎች ለዘላቂ ሰላምና እድገት የተሰኘ ዓለም አቀፍ ኮንፈረንስ አስጀምረዋል። አሸናፊ እንዳለ ዝርዝር አለው። ለዓመታት በርካታ ኢትዮጵያውያን ፍትህ ሲያገኙባቸው የቆዩ ባህላዊ የግጭት መፍቻ መንገዶች ዘላቂ ሰላም የማረጋገጥ ሚናቸው ከፍተኛ ቢሆንም ተገቢው እውቅናና ቦታ ሳይሰጣቸው ቆይቷል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ያስጀምሩት ዓለም አቀፍ ጉባኤም ዓላማውን
እነዚህን ባህላዊ የግጭት መፍቻ መንገዶች ከዘመናዊ የፍትህ ስርዓቱ ጋር በማናበብ እንዴት እንጠቀምባቸው የሚለው ላይ አድርጓል። የአማራ ክልልን ባብነት ያነሱት ምክትል ጠቅላይ ሚኒስትሩ የክልሉ ህዝብ አብዛኛው ችግሩን የሚፈታው በባህላዊ መንገዶች ቢሆንም ባህላዊንም ሆነ ዘመናዊ የፍትህ ስርዓቱን የሚያዳክሙ ስራዎች መኖራቸውን ጠቁመዋል። በአማራ ክልል የተስተዋሉ የድህነት ፈተናዎች፣ የእኩልነት እጦቶች፣ ግጭቶች፣ ክርክሮች እና ያለመግባባቶች መደራረብ ባህላዊ የፍትህ ስርዓቶቻችንን ፈትኗቸዋል። በተለይ ከቅርብ ዓመታት ወዲህ ደግሞ በተለያዩ ፖለቲካዊና ግላዊ ምክንያቶች መሳሪያ ያነሱ አካላት ባህላዊውንም ሆነ መደበኛውን የፍትህ ስርዓቶች ለማዳከም ሆን ብለው ሰርተዋል። ስለሆነም ባህላዊ የፍትህ ስርዓቶቻችንን ከዘመናዊ እሳቤዎች ጋር በማስተሳሰር በህግ በመደገፍና አሰራሮቻቸውን በማዘመን በሀገር አቀፍ ደረጃ ከምንተገብራቸው ሪፎርሞች ጋር አሰናስለን ማዋቀር ይገባናል። እነዚህን ባህላዊ ስርዓቶች ያሉባቸውን ክፍተቶች ሞልቶ መጠቀም ቢቻል በከፍተኛ ጫና ውስጥ የሚገኙ መደበኛ የፍትህ ተቋማትን ከማገዝ ያለፈ ሚና እንዳለውም ጠቁመዋል። በሀገራችንና በአማራ ክልል አማራጭ የክርክር መፍቻ ስርዓትን ማጠናከርና ባህላዊ ፍርድ ቤቶችን በተደራጀ መንገድ መመስረት ውይይትን፣ መግባባትንና ስምምነትን ከቅራኔዎች ለማስቀደም ይረዳል። በድህረ ግጭት አውድ እርቅ ለማስፈን ያስችላል። የተሰበሩ ግንኙነቶችንም መልሶ ለማደስ ይጠቅማል። ከዚህ ባለፈ በተለይ ባህላዊ የፍትህ ተቋሞቻችን ማህበረሰብ አቀፍ ግጭቶችንና ለመግባባቶችን እንዲፈቱ ማድረግ ለዘመናት ለቆየው የሽምግልና ስርዓታችን አዲስና ጠንካራ ተቋማዊ እውቅና ይሰጣል። መንግስት የባህላዊም ሆነ የመደበኛ ፍትህ ስርዓቶች ተጠናክረው እንዲቀጥሉ እንደሚሰራም ምክትል ጠቅላይ ሚኒስትሩ አረጋግጠዋል። የመደመር መንግስት ከትናንት በጎ እሴቶችን መውሰድ፣ ዛሬ አዳዲስ እሴቶችን መፍጠር፣ መገንባት ነገ ኢትዮጵያ እንድትበለጽግ ያደርጋል ብሎ ያምናል። የነገዋ የበለጸገች ኢትዮጵያ የሁለቱንም አዎንታዊ ጥምረት ትፈልጋለች። ይህ ኮንፈረንስ ይህንን አዎንታዊ ጥምረት ለመፍጠር እና ለመገንባት የተሻለውን መንገድ ይጠቁማል ተብሎ ይታመናል። በክልሉ የፍትህ ስርዓትን ለማጠናከር በልዩ ትኩረት መስራቱን ያነሱት ደግሞ የአማራ ክልል ርዕሰ መስተዳድር አረጋ ከበደ ናቸው። ጠንካራ ፍርድ ቤቶች ካሉን ደግሞ በከፍተኛ ደረጃ የመንግስትን ጥንካሬ ከፍ እንዲያደርጉትም በውል እናምናለን። ይህንኑ በዚሁ ብሂል ላይ በመመስረት ነፃ ገለልተኛና ጠንካራና ተጠያቂነት ያለው ፍርድ ቤት ለመገንባት የክልላችን መንግስት ቁርጠኛ መሆኑንም መግለጽ እንወዳለን። ችግሮች በምክክርና በኢትዮጵያዊ ባህል እንዲፈቱ የክልሉ መንግስት ቁርጠኛ ስለመሆኑ አረጋግጠዋል። ችግሮቻችንን በኢትዮጵያዊነትና በህብረ ብሔራዊ ወንድማማችነት ማዕቀፍ በምክክርና በሰላማዊ መንገድ በዘላቂነት እንዲፈቱ እየሰራን ያለን፣ በተለይም ውስጣዊ ችግሮቻችንን በህጋዊና ሰላማዊ በሆነ አግባብ በመፍታት ክልላዊ ዘላቂ ሰላምና ልማት ለማረጋገጥም እየሰራን እንገኛለን። በኮንፈረንሱ የሚቀርቡ ዓለም አቀፍ ተሞክሮችና ልምዶች ከኢትዮጵያ አልፈው ለሌሎች ሀገራት የሚተርፍ አበርክቶ እንደሚኖራቸው ተጠቁሟል። ለኢቲቪ ለተጠናቀረው ዘገባ አሸናፊ እንዳለ ነኝ፣ ባህር ዳር። በጋራ ሰርተን አዲስ አበባን የብልጽግና ተምሳሌት የማድረግ ራዕያችንን እናሳካለን ሲሉ ከንቲባ አዳነች አቤቤ ተናገሩ። የአዲስ አበባ ከተማ አስተዳደር የ2018 የበጀት ዓመት የ6 ወራት የዕቅድ አፈጻጸም ግምገማ እየተካሄደ ነው። ባለፉት 6 ወራት በከተማ አስተዳደሩ በሁሉም ዘርፎች የታቀዱ ስራዎች በአማካኝ 95 በመቶ ማሳካት መቻሉን ከንቲባ አዳነች አቤቤ ገልጸዋል። ይመራደም ዝርዝር አለው። ባለፉት 6 ወራት አዲስ አበባ የፈጣን ለውጥ ማዕከል ሆና ሰንብታለች። የአዲስ አበባ ከተማ አስተዳደር የ2018 በጀት ዓመት 6 ወራት የተከናወኑ ስራዎች፣ ያጋጠሙ ክፍተቶችና ቀጣይ አቅጣጫዎች የሚዳስስ የዕቅድ አፈጻጸም ግምገማ ማካሄድ ጀምሯል። ይህ ግምገማ በከተማ አስተዳደሩ ስለ ከተማዋ መለወጥና ነዋሪዎቿን ተጠቃሚ ስለማድረግ የታቀዱ ስራዎች በተግባር ምን ያህል መፈጸማቸውን የሚመዘንበት የቁርጠኝነት መድረክም ነው። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በ24/7 የተለወጠ የስራ ባህል ነዋሪዎችንና የልማት አጋሮችን በማስተባበር በሁሉም ዘርፎች የታቀዱ ስራዎች በአማካይ 95 በመቶ ማሳካት ተችሏል ብለዋል። አመራራችን በየደረጃው በተናበበ በተቀናጀ በአንድነት መንፈስ ስራው ላይ ትኩረት አድርጎ የሰራበት
ሲሰራም 24/7 የስራ መርሃ ግብር አውጥተን ሁሉም አመራር በዚህ የስራ መርሃ ግብር ውስጥ የራሱን አስተዋጽኦ ማድረግ እንዲችል ትኩረት አድርጎ ስራው ላይ ውጤታማ መሆን እንዲችል ያደረግነው ርብርብ ያመጣው ነው። በጋራ ሰርተን አዲስ አበባን የብልጽግና ተምሳሌት የማድረግ ራዕያችንን እናሳካለን ያሉት ከንቲባ አዳነች በከተማ አስተዳደሩ ከወረዳ እስከ ማዕከል የተመዘገቡ ስኬቶች ነዋሪውንም በማሳተፍ መሆኑን ተናግረዋል። አመራራችን ስራ በሚሰራበት ወቅት ውጤትን በልቀት ሲመዝን የስራ ጥራት፣ የስራ ትጋት ሁሉንም አመራር በተቀናጀ መንፈስና በተቀናጀ አሰራር ስራ ውስጥ እያስገባ የልማት ኃይሎችን ሁሉ ደግሞ እያቀናጀ ወደ ስራ እንዲያስገባ ያስቀመጥነው የአሰራር መርሃ ግብር በየጊዜው በተሻለ ሁኔታ እየተመዘገበ የመጣበት መሆኑን እናያለን። በእርግጥ ውጤቱ የአመራሮቻችን ብቻ አይደለም። እንደ አመራር የመሪነት ሚናውን እንደ መንግስት የመሪነት ሚናውን ብንወስድም በየደረጃው የተሳተፈው ህዝባችን የተለያየ የልማት አካሎች አጋሮች ከኛ ጋራ በዚህ ውጤት ውስጥ የከተማችን ነዋሪዎችና አብረውን የሰሩ የስራ አጋሮቻችን ምስጋና ይገባቸዋልና እጅግ አድርገን እናመሰግናለን። ምንም እንኳን በበጀት ዓመቱ ባለፉት 6 ወራት በከተማ አስተዳደሩ የላቀ ውጤት የተመዘገበበት ቢሆንም አገልግሎት ለመስጠት ጉቦ መጠየቅና የተቋማት ወጥ ያልሆነ የዕቅድ አፈጻጸምን ጨምሮ ሌሎች የታዩ ክፍተቶች መኖራቸውንም ከንቲባዋ ጠቅሰዋል። በአገልግሎት አሰጣጥ የመልካም አስተዳደር ችግሮችን በመፍታት እውነቱን ለመናገር በጣም ትልቅ የሆነ መሻሻል ታይቷል። የታየውን መሻሻል አፕሪሼት እናደርጋለን፣ እናበረታታለን። አሁንም ግን ባለጉዳይ ከማመላለስ ጀምሮ ጉዳዮችን ካለመቋጨት ሁሉም አቅዶ በልዩ ሁኔታ እንዴት ለውጥ ላምጣ ብሎ ጥሮ ግሮ ከመስራት አንጻር ክፍተቶችን እናስተውላለን። ያሉ ክፍተቶች ትልቅ ትኩረት የሚሰጣቸው ናቸው። ይህ ግምገማ አዲስ አበባ ይበልጥ ብሩህ፣ ጽዱና ለነዋሪዎቿ ምቹ የማድረግ የታላቅ ህልም አካል ነው። መዲኗ በ6 ወራት ውስጥ ያስመዘገበችው ድል የተስተዋሉ ክፍተቶችን ለማስተካከልና ለቀጣዮቹ 6 ወራት የላቀ ስራ ለመስራት እንደ ትልቅ ስንቅ ሆኖ ይወሰዳል። የቀድሞ ታጣቂዎች በዘላቂነት እንዲቋቋሙ በትኩረት እየሰራ መሆኑን የአማራ ክልል ሰላምና ጸጥታ ቢሮ ገለጸ። በኮምቦልቻ ጊዜያዊ ተሃድሶ ማዕከል ሲሰለጥኑ የቆዩ የቀድሞ ታጣቂዎች ስልጠናቸውን አጠናቀው ወደ ማህበረሰቡ እንዲቀላቀሉ ዛሬ የሽኝት መርሃ ግብር ተከናውኖላቸዋል። ዝርዝሩን ባየሙላት ከስፍራው ልኮልናል። በአማራ ክልል ነፍጥ አንስተው ሲዋጉ የነበሩና ከመንግስት የቀረበላቸውን የሰላም ጥሪ የተቀበሉ ታጣቂዎች የተሃድሶ ስልጠና እየወሰዱ ወደ ማህበረሰቡ እየተቀላቀሉ ነው። በኮምቦልቻ ጊዜያዊ ተሃድሶ ማዕከል ሲሰለጥኑ የቆዩ የቀድሞ ታጣቂዎች ስልጠናቸውን አጠናቀው ወደ ማህበረሰቡ እንዲቀላቀሉ ዛሬ የሽኝት መርሃ ግብር ተከናውኗል። በዚሁ መርሃ ግብር መልእክት ያስተላለፉት የብሔራዊ ተሃድሶ ኮሚሽን ምክትል ኮሚሽነር ብርጋዴር ጄኔራል ደርቤ መኩሪያ በርካታ ታጣቂዎች የመንግስትን የሰላም ጥሪ የተቀበሉ መሆኑን ገልጸዋል። ወንድሞቻችን የአፋሕድ ከፍተኛ አመራሮች በወሰዱት ተቀዳሚ እንቅስቃሴ ውሳኔ እና ጥሩ አማራጭ በርካታ ወጣት ወደ ሰላም እየገባ ነው። ዛሬ የምንነጋገረው በኮምቦልቻ ማዕከል ብቻ አይደለም። በደብረ ብርሃንም ከ400 ከ500 በላይ ወንድሞቻችን በተመሳሳይ ደረጃ ስልጠናቸው ጨርሰው እንደናንተ ዛሬ ውይይት ላይ ናቸው። በጎንደር ከ2500 በላይ ጠዳ ማዕከል ላይ በተመሳሳይ አለ። ስለዚህ በድምሩ በአማራ ክልል ከ3200 በላይ የቀድሞ ተዋጊዎች በዚህ ደረጃ የሰላም አማራጭ የመረጡ ለተቀደሰ ሐሳብ ወደዚህ ማዕከል ገብተው ተሃድሶ ወስደው ህዝባቸውን ለመካስ የተዘጋጁ ክልላቸውን መልሰው ለመገንባት የተዘጋጁ ራሳቸውን ህይወት ለመቀየር የተዘጋጁ በርካታ ወጣቶች ላይ ነው የምንነጋገረው ዛሬ። የአፋሕድ ከፍተኛ አመራር ማስረሻ ሰጤ በበኩላቸው በውይይት ወደ ሰላም መምጣታችን ጦርነትን ከመምራትና ድል ከማድረግ የበለጠ ሀገርን የማዳን ጀግንነት ነው ሲሉ ተናግረዋል። ጥያቄያችን በሰላማዊ መንገድ መመለስ ስለሚችል በጫካ ያሉ ወገኖች እንዲመለሱ የበኩላቸውን እንድትወጡ ሲሉም ለቀድሞ ታጣቂዎች መልእክት አስተላልፈዋል። ትልቁ ድርሻ ደግሞ የሰላሙን መንገድ እንዲመርጡ በጫካ የቀሩ ወንድሞቻችንን የማግባባት የመጠየቅ ስራ እንድትሰሩና ከዚህ በኋላ በምንም ሁኔታ ውስጥ ክልል ውስጥ እየተደረጉ ባሉ በሌላ ሀገር እንድትተራመስ ሀገርም እንድትፈርስ ከሚፈልግ ተልዕኮ ተሸካሚ አውጥተን ተረባርበን
የተሻለ ክልል የተሻለ ሀገር እንድንፈጥር አደራ ማለት ፈልጋለሁ። ታጣቂዎች ወደ ሰላም መመለሳቸውና የተጀመረው የሰላም አማራጭ ክልሉን ከችግር የሚያወጣው መሆኑን የገለጹት ደግሞ የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ዶክተር እሸቱ የሱፍ ናቸው። የቀድሞ ታጣቂዎች በዘላቂነት እንዲቋቋሙ የክልሉ መንግስት በቁርጠኝነት እየሰራ መሆኑንም ተናግረዋል። የክልሉ መንግስት አብራችሁ ሊሰራ ተዘጋጅቷል። ብቻ አይደለም አሁን ስልጠና ሰጥተን ማንጥላችሁ ተከትለናችሁ እንገባለን። ህብረተሰቡ ጋር በተሳካ ሁኔታ ህብረተሰቡ ጋር ተግባብታችሁ እንዲሰሩ ለማድረግ እንሞክራለን። ውይይቶችን እናደርጋለን። ኮሚቴዎች እናደራጃለን። የስራ ዕድል ለመፍጠር እንሞክራለን። የመንግስት ሰራተኛ ካሉ እንመልሳለን። ለዚህ ደግሞ የክልሉ መንግስት መመሪያ አውጥቷል። ለምሳሌ ስራ የሌላቸው ቢኖሩ እንዴት ስራ ያገኙ የሚለው እስካሁን ባለው 4000 በላይ የሚሆኑ የቀድሞ ተዋጊዎች ስራ ዕድል እንዲያገኙ አድርገናል። 146 የሚሆኑ የመንግስት ሰራተኞች ወደ መንግስት ስራ እንዲመለሱ አድርገናል። የተሃድሶ ስልጠና የወሰዱ ታጣቂዎችም ስልጠናው መሬት ላይ ያለውን እውነታ እንዲረዱ እንዳደረጋቸውና ማህበረሰቡን ለመካስ እንደተዘጋጁ ተናግረዋል። ሳናውቀው ያጠፋነውን ጥፋት እንድንረዳ እንድናውቀው ያደረገን ስልጠና ነው የነበረው። መቤታችን ተጠብቆ በቃ እንዲያውም ልዩ እንክብካቤ ነው የነበረው። ያቆሰልነው የኛውን ማህበረሰብ ነው። ድህነት ውስጥ የኋሊት ስበን የከተትነው የኛውን ማህበረሰብ ነው። ስለዚህ ያው ይሄንን ማስተካከል አለብን ነው። ማስተካከል ሲኖርብን ደግሞ ሙያ ካለን በሙያችን፣ ሙያ ከሌለን ደግሞ ጉልበት ያለው በጉልበቱ፣ ገንዘብ ያለው በገንዘቡ ምናልባት ከዚህ በፊት የጠፉትን ነገሮች ባናስተካክል እንኳን እንግዲህ ወደ እንዳይጠፉ እሱን ማስተካከል አለብን። በአማራ ክልል እስካሁን 13000 ታጣቂዎች በተሃድሶ ማዕከል አልፈው ወደ ማህበረሰቡ እንደተቀላቀሉ የብሔራዊ ተሃድሶ ኮሚሽን መረጃ ያመለክታል። ተመልካቾች የቅዳሜ ምሽት ዜናችን አበቃ። ስለተከታተላችሁን እናመሰግናለን። ማህሌት ታደለ ነኝ። በሰላም ደሩ።